አጼ ምኒልክ በዘመናቸው በአርሲም ይሁን በየትኛውም የሀገሪቱ ክፍል ጡት ቆርጠውም ይሁን አስቆርጠው አያውቁም። አጤ ምኒልክ ጡት ስለማስቆረጣቸው በወዳጆቻቸው ቀርቶ በፋሽስቶቹ በጠላቶቻቸው የታሪክ ጸሐፊዎች፣ ሚሽነሪዎች፣ አሳሾች፣ ሐኪሞች፣ ኢንጂነሮች፣ ታስረው የተፈቱ የጦር ምርኮኞች፣ ወታደሮች ሳይቀር የተጻፉ ማስታወሻዎችና መጽሐፍቶች ላይ አንዲት ዘለላ አጤ ምኒልክ ጡት ስለመቁረጣቸው የሚያወሳ ጽሑፍ አታገኙም። በነዛ በጠላቶቻቸው ሁሉ አጤ ምኒልክን ክፉ፣ መጥፎ፣ ጭራቅ፣ አውሬ አድርገው የሳሉ በሽንፈቶቻቸው አንገታቸውን የደፉ ስለ እርሳቸው መጥፎ ነገር በማውራት ብቻ ድሉን ማቆሸሽ እና ማደብዘዝ ይችሉ የመሰላቸው ሁሉ በጻፏቸው መጽሐፍቶች ሳይቀር አንድም ቦታ ላይ አጤ ምኒልክ ጡት ስለመቁረጣቸው የተጻፈ የተነገረ ማስታወሻ የለም። ከመሬት በላይ ያለ ሁላችን ያየነው አንተም እኔም የመዘገብነው ታሪክ ሌላ ነው። ታዲያ አጤ ምኒልክ ጡት የቆረጡት መቼና እንዴት የት ነው? ይህ የሐሰት የቅጥፈት ትርክት የፋሽስቱ ጣሊያን ፕሮፓጋንዳም ነበር። አዎ ፋሽስቱ ጣሊያን በደም የተገኘውን ድል ያልገዛም ባይነት ለዘላለም አንገት የሚያስደፋና ለዘላለም የኢትዮጵያኖችን፣ የአፍሪካኖችን፣ የሰው ልጆችን፣ የጭቁኖችን ሁሉ አንገት ቀና የሚያስደርግ ድል ለማደብዘዝ አልፎም የጦር ወንጀሉን ለመደበቅ በኢትዮጵያኖች ላይ በኬሚካል የጨረሳቸውን ህዝቦች ላለማሰብ፣ ላለመጠየቅ ኢትዮጵያን እንዳሻው አድርጎ ለመግዛት የሚያደርገውን ጥረት በሌሎች ይሁንታና ጭብጨባ ለማግኘት የተፈጠረ አሉባልታ ሐሰት ነው። ለነገሩ እኒህ ፋሽስቶች እኮ በእኛ ሀገር ነገስታትና ጀግኖች ላይ ስም መፍጠር የጀመሩት በአጤ ምኒልክ ጊዜ ብቻ አይደለም። መስሏችሁ ነው? ይኸውላችሁ አጼ ቴዎድሮስን ሴቶችን አሉ። ደግሞ እኮ የሁሉም ተመሳሳይ ነገር አንድ የሚያደርገው በሴቶች ላይ ጭካኔ ያላቸው ነገስታቶች እንደነበሩ ማውሳታቸው ነው። በኢትዮጵያ ታሪክ፣ በኢትዮጵያ ዋርፌር፣ በባህላችንም ይሁን በማንነታችን፣ በሃይማኖታችን ሴቶችን ማጥቃት ፈጽሞ የተወገዘ ተግባር ነበር። እንኳን አይደለም ጡታቸውን ሊያስቆርጡ አጤ ምኒልክ በየትኛውም ጦርነት በከፉት ጦርነቶች መካከል ሁሉ የሴቶችና የህፃናቶች ጥቃት እንዳይከሰት ትዕዛዝና መመሪያ የሚሰጡ ታላቅ ንጉስ ነበሩ። ሀቁ እሱ ነው። አዎ አጼ ቴዎድሮስንም ሴቶችን በፀጉራቸው ይሰቅላሉ ብለው ያወሱባቸው ነበረ እና አጼ ዮሐንስንም ኢትዮጵያዊ ኔሮ ይሏቸው ነበረ። የሮማውን ጋኔን ማለት ነው። ራስ አሉላንም ጥቁሩ ጋርባልዲ ይሉት ነበረ። ኋላ ዶጋሊ ላይ አፈርድም ያብልቶ ድል ሲነሳቸው ስሙን ቀየሩለት። እሱማ ክሩል ሳቬጅ ነው አሉት። ለቅኝ ግዛታቸው ማጣፈጫ እንዲሆን የኢትዮጵያ ነገስታቶች ኋላ ቀሮች ናቸው፣ አዎ ጡት ይቆርጣሉ፣ አዎ ጨካኝ ናቸው፣ አዎ እነሱ ማለት እነገሌ ናቸው እያሉ ፕሮፓጋንዳ ይሰሩ ነበር። የኔ ሀገር ሰው ያን ፕሮፓጋንዳ እውነት አድርጎ ሐውልት አቁሞ ምኒልክ ጡት ቆርጠዋል ብሎ እርስ በርሱ ይባላበታል። አንድም እንኳን እንዴት ከዛ ሁሉ ምኒልክ ጠል ጸሐፊ አንድስ እንኳን እንዴት አይገልጸውም? አጤ ምኒልክ ሌላው ቀርቶ በዘመኑ እንደ ተራ ነገር የሚታየው የባሪያ ንግድን እንኳን ኢንተርናሽናል ብትሉ በሀገር ውስጥ የሚጠየፉ ንጉስ ነበሩ። ሐሰት አይደለም ወንድሜ። አጤ ምኒልክ ሜዲትራኒያን ሲሚሆን ሬድ ሲ ላይ አልተገበያዩም፣ አይፈልጉም። በሀገር ውስጥ በጦርነት የተማረኩትን
ሰዎች ወታደሮች በቤቱ ወስዶ የቤት ሰራተኛና የእርሻ ሰራተኛ ማድረግ የተለመደ ነበር። በ19ኛው ክፍለ ዘመን በአፍሪካም ይሁን በአውሮፓ ሀገራት በሙሉ ይህ የተለመደ ተግባር ነው። አዎ አጤ ምኒልክም ይሄን አድርገው ይሆናል። ግን ያልተፈለገና ከልክ በላይ የሆነ ባርነትን ከመጸየፋቸው የተነሳ የማረኳቸውን እንኳን ይለቁ ነበር። አጤ ምኒልክ እንኳን በራሳቸው ዜጋ ሊወራቸው በመጣ ማርያምን እቀየመሃለሁ ብሎ ያዘመቱትን እንኳን የተያዘ የተማረከ የጣሊያን ሰላቶ ይቅርታ አድርገው ምህረት ሰጥተው የቆሰለውን አክመው ወደ ሀገሩ የሸኙ ሰው ናቸው። እነሱም በማስታወሻቸው እኛ በምኒልክ ቤት የጎደለብን አንዳች ነገር አልነበረም፣ እናታችን ቤት ያለን እስኪመስልን ድረስ ተንከባክበውናል፣ ቶርች አልተደረግንም፣ ጾታዊ ጥቃትም አልደረሰብንም ብለው መስክረዋል። አንተ ግን ምኒልክ ጡት ቆርጠዋል ብለህ ተረት ተረት ጽፈህ እነሱ በእነሱ ዘመን ያልተሳካላቸውን በልጆቻቸው ሳይዋጉህ ሳይወሩህ መጥተው ገዝቻለሁ ና ተንበርከክ ሳይሉህ ምን እንዳቀመሱ እንጃ የእነሱን ጦርነት ተዋግተህ አንተ ተሸነፍክ። ሰው የራሱን ጦርነት ራሱ ተዋግቶ ራሱ ይሸነፋል ጎበዝ። ራሳችን ተዋግተን ራሳችንን እንሸነፍ። አስከብረውት የታሪክ ጸሐፍት መጥተው አጣርተው ምንም ማስረጃ አጥተው ሐሰትና ቅጥፈት መሆኑን ያረጋገጡለትን ጉዳይ እኛ የነሱን ጦርነት ለነሱ ተዋግተን አሸንፈን ይኸው የኔ እናንተ ጫንቃ ዛሬ አጎንብሷል። በኔና ባንተ ዘመን በዛ ዘመን ያልተደረገ ትርክት ሲሆን አይተናል። እርሳቸውም ቆረጡ ብለን ተመጻድቀናል፣ ሐውልት አቁመናል። አይገርም? የሲዚው ኢንጂነር አልፍሬድ 28 ዓመታትን ከአጤ ምኒልክ ጋር አብሯቸው ሰርቷል። ሴቶችን ከጦርነት እንዴት ይከላከሉ እንደነበር ስለ ይቅርታቸውና ስለ ምህረታቸው ምን አይነት ሰው እንደሆኑ ጽፎላቸዋል። የራሽያኑ ሬድ ክሮስ ሐኪሞች በ1996 በሪፖርታቸው ስለ አጤ ምኒልክ እንኳን ስለ የቆሰሉትንም ይሁን እንዴት እንደሚያክሙ ራሳቸውን የወጓቸውን የጣሊያንም ወታደሮች ይሁን ከአድዋ በኋላ እንዴት አድርገው እንደተንከባከቡ ጽፈዋል። እነ ካውንት ግሪን የብሪቲሽ ወታደሮች ናቸው። እነሱ ሁሉ መስክረዋል። እንደውም አጤ ምኒልክ በሱ ዘመን ከነበሩት ሁሉ የተለየና የተባረከ ሰው ነው፣ he is an exceptional human ብሎ መስክሮላቸዋል። ብዙ ማለት ይቻላል። እኛ ግን አልታደልንም። የረገመንም አለ። በጋራ ሴቶቻችን እንኳን መስማማት የሚያቅተን ፍጥረቶች ሆነናል። ተው፣ ትናንትና ለዛሬ መሰረት እንጂ መጣያ መቋሲያ አይደለም።